እጅግ በጣም አሳዛኝ የተባለ ዜና እየተሰማ ይገኛል። ተወዳጁ ኮሜዲያን እዚህ ዓለም በሞት መለየቱ እየተነገረም ይገኛል። ለመሆኑ ለምንድነው በዚህ ደረጃ ሰው ላይ መጨከን ያስፈልገው? የአርቲስት ነጻነት ወርቅነህ እህትና ወንድም በፌደራል ፖሊስ ቁጥጥር ስር ዋሉ። ሰው ሞቶ እንኳን ማረፍ አይችልም አይደል? በቃ ኢትዮጵያ ውስጥ ሰላም ውድ ቤተሰቦቼ፣ በዛሬው ቪዲዮአችን ከላይ በወፍ በረር ላሰማችሁ የምኮርኳቸውን ወቅታዊና አነጋጋሪ የሆኑ ጉዳዮችን ወደ እናንተ የማድረስ ይሆናል። ቻናላችን እንደሚታወቀው ወቅታዊ አዝናኝና ቁም ነገር አዘል መረጃዎች በየጊዜው ወደ እናንተ የሚደርሱበት ነው። ለቤታችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ መሆንን እንዳትዘነጉላለሁ። ቪዲዮውን ከመጀመራችሁ በፊት እንደተለመደው የላይክ ምልክቷን እንደዚሁ ጫን ማድረግ እንዳይዘነጋ። የአርቲስት ነጻነት ወርቅነህን ቤተሰቦች በተመለከተ ሰሞኑን አብዛኞቻችሁ ይሄንን መረጃ ሰምታችሁታል ብዬ አስባለሁ። የአርቲስት ነጻነት ወርቅነህ እህትና ወንድም በፌደራል ፖሊስ ቁጥጥር ስር ዋሉ። የአርቲስት ነጻነት ወርቅነህ ቤተሰቦች አርቲስቱ ማለፉን ተከትሎ ወንድሙና እህቱ ማለት ነው በጣም ታዋቂነት ባለው ሚዲያ ላይ የሆነ መረጃን ለህዝቡ አጋርቶ ነበር። እሱ መረጃ ቤተሰቦቹን ባለቤቱንና ጓደኛውን ማስቀየም ችሏል። ጉሩን እያሸን በበረዶ ምናምን በቃ አቢ እና አቢ ነበረ አቢ ምግሩና ምናምን በቃ ምናምን ብለን እዛ ጋር በቃ አወራን። ከዛ በኋላ ነው እንትን ማለት አለ ተመልሶ ወደ አሜሪካ ሄድም ማለት ነው። ተመልሶ ወደ አሜሪካ አልሄድም። ለምንድን ነው ተመልሶ ወደ አሜሪካ ያልሄደበት ምክንያቱ? እንደው ነፂ በህይወት እያለ ካጫወተሽ ከነገረሽ ለተመልካቾች ብታደርሽልኝ ደስ ይለኛል። ለምን ነበር መሄድ ያልፈለገው? ፈቃደኛ ኮንሽ ብቻ? ብቻ ደስተኛ አልነበረም በህይወቱ። በአሜሪካ ህይወቱ ነው ደስተኛ ያልሆነው ወይስ በትዳሩ ነው ደስተኛ ያልሆነው? በትዳሩ ደስተኛ አልነበረም። አትረዳውም ነበር እሷ አትረዳውም። እናቱ ከዚህ ነገር ታቀብላለች፣ እሷ ከዛ እንትን ትላለች። ያ ነው። ይሄን በተመለከተ እንግዲህ የተለያዩ ሰዎች ሰው ኢትዮጵያ ውስጥ ለምንድነው ሞቶ እንኳን ማረፍ የማይችለው ነፍሱን ለምንድነው የማታሳርፉት የሚሉና የተለያዩ ሐሳቦች በስፋት ሲሰጡ ይስተዋላሉ። በዚህ ጉዳይ እናንተም ያላችሁን ሐሳብ አስተያየት እዚሁ ቻናል ላይ ከታች ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለቀጣይ ጉዳይ ወስዳችኋለሁ። እኔ ያስተዋልኩት አንድ ነገር ቢኖር የንቃተ ህሊናን ማይንድ ነው። እስኪ ይሄን ቪዲዮ ተመልከቱት። በብዛት ሰሞኑን ሶሻል ሚዲያ ላይ ሲሰራጭ የነበረውና በጣም ትኩረት ተሰጥቶት ሲጠበቅ የነበረው ሴዶ የሚባለው ቦክሰኛና የጆኒ ስፖርት ነበረ። ነገር ግን አሁን ግማሽ በግማሽ ዳይቨርት ሆኗል። አቴንሽኑ ተቀይሯል ማለት እንችላለን። በፊት አብዛኛው ሰው ሲጠብቅ የነበረው የሴዶንና የጆኒ ነው። አሁን ግን አቴንሽኑ ወደ ንቃተ ህሊናም እንዲኖር ማድረግ ችሏል። ንቃተ ህሊና ግን እንደዚህ አይነት ፕሬስ ኮንፈረንስ አድርጎ ቢሸነፍ ምን የሚሆን ይመስላችኋል? እስቲ ሐሳባችሁን ከታች አስቀምጡልኝ። በሌላው ጉዳይ ሰሞኑን እንደሚታወቀው ኮሜዲያን ያሲኖ ላይ አንድ ፖስት ሲሰራጭ ነበረ። ይሄኛው ፖስት ማለት ነው። እስቲ ተመልክተነው እንመለስ። እጅግ በጣም አሳዛኝ የተባለ ዜና እየተሰማ ይገኛል። ተወዳጁ ኮሜዲያን እዚህ ዓለም በሞት መለየቱ እየተነገረም ይገኛል። ለብዙ ዓመታት በኮሜዲ ስራው በርካቶችን በሳቅ ያዝናናው
ኮሜዲያን ድንገተኛ የልብ ህመም ምክንያት ህይወቱ ማለፉ ተሰምቷል። አስክሬኑን በዚህ ሰዓት ለምርመራ በሚኒሊክ ሆስፒታል ይገኛል። ለኮሜዲያኑ ነፍስ ይማር፣ እንዲሁም ለቤተሰቦቹ፣ ለጓደኞቹ፣ ለወዳጅ ዘመዶቹ መጽናናት እንመኛለን። ከ700,000 በላይ ተከታይ ያለው አንድ የሶሻል ሚዲያ አካውንት ይህንን መረጃ ሲያሰራጨው ነበረ። ሰዎችም ደንግጠው መነጋገሪያ አድርገውታል። ከ700,000 በላይ ተከታይ ይዞ የውሸት መረጃን ማሰራጨት ማለት አስቡት፣ እንዳለ ውሸት ነው። ዛሬውን ፕሮግራማችንን እዚህ ጋር ለማጠናቀቅ ተገደናል። በቪዲዮአችን ዙሪያ እናንተም ያላችሁን ሐሳብ አስተያየታችሁን ከታች ኮሜንት ሴክሽን ስር አስቀምጡልን። እንደዚሁም ለቤታችን አዲስ ከሆናችሁ ደግሞ ቀጣይ የምንለቃቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጉን እንዳትዘነጉ። በሚቀጥለው አዲስ ጉዳይ እስከምንገናኝ ድረስ መልካም ቆይታ ተመኘው። ሰላም ለሀገራችን።